መቶ ሰው በላይ በሁለት መኪና ጉዞ አድርገን 3 ቀን ቆይተን ጠበል የሚፈልግ ጠበል እየተጠመቀ ሱባኤ የሚፈልጉ ደግሞ ሱባኤ ይዘው ቀይ ገዳሙ እኔ ባልወጣ ሁሉ ደስ ይለኝ ነበር ግን ምን ላርግ ልጅ አለችኝ ሁሉም ነገር እንደዚህ ነው ብዬ ለይቼው አለየውም በቃ ግን ሱባኤው ራሱን የቻለ በቃ ደስታን ውስጥ ነው የሚሰጥ 21 ገዳሙ ላይ የሚተላለፉ የገዳሙ መመሪያዎችን ቁጭ ብለን አድምጠን ከዛ በኋላ ሴት በሴት ወንድ በወንድ ተሰልፎ እየተፈተሸ እንደምታቀው ያው ፍተሻው ለምንድነው ፌስታል አይገባም ስልክ አይገባም ለጠበሉ ያጣም ጠበሏን ይዘው ሲወጡ ብዙ ሰዎች ሲናገሩም ነበር መኪና ሁሉ መንገድ ላይ ተበላሽቶበት ምንድነው ምንም ሳይሆን መኪናው ምንድነው እዚህ የተፈጠረው ሲባል ለካ ልጁ ደብቆ የቅድስት አርሴማን ጠበል ይዞ ነበርና የቅድስት አርሴማን ጠበል ይዛችሁ እንዳትሄዱ ተብዬ ነበር የይርጋለምን የቅድስት አርሴማን ጠበል ነገር ግን ጠበሏን ስለያስኩ ነው ብሎ ጠበሉ ሲመለስ ግን መኪናው ተንቀሳቅሶለት እንደሄደ ሁሉ ረሃብ የለም ለሰባቱ የጸሎት ሰዓታት ምን እንደሚቀሰቅስ አታውቅም እኔ በራሴ ነው እንግዲህ ቦታው ላይ የነበሩ ሰዎች ይሄን ይረዱኛል ብዬ አስባለሁ ሄዶም የሚያቅሰው እና ለሰባቱ የጸሎት ሰዓታቶች ድርቅ ያለ እንቅልፍ ይዞ የጸሎት ሰዓት ሲደርስ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እንዴት እንደምትነሳ አታውቀውም አዲስ አበባ ላይ ለተለያየ ለሰርግ ለክርስትና ለልደት ለተለያየ ፕሮግራም የሚያከራዩአቸውን አዳራሾች ለሱባኤ አድርገው ቢጠቀሙባቸው ትውልዱ እዚሁ አዲስ አበባ ላይ ወደ ቤተ ክርስቲያን ተጠግቶ ሱባኤ እየያዘ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። በኤልሻዳይ ኦርቶዶክሳዊ ሚዲያ የተለያዩ መንፈሳዊ ፕሮግራሞችን እየተከታተላችሁ ከኛ ጋር ስለምትቆዩ ከልብ አድርገን እናመሰግናለን። በዛሬ የመረጃ ዝግጅታችን ደግሞ ከወንድማችን ከዘማሪ ዳዊት ጋር በባለፈው ህዳር 5 መነሻ ህዳር 8 መመለሻ አድርገን ወደ ይርጋለም ቅድስት አርሴማ ለ3 ቀን የጠበልና የሱባኤ ጉዞ በነበረው መርሃ ግብራችን ቆይታችን እንዴት እንደነበረ እንዴት እንደተመለስን የቀጣይ መርሃ ግብራችን መቼ እንደሆነ ልናሳውቃችሁ ዛሬ ስቱዲዮ ተገኝተናል። እስከ መጨረሻው ድረስ ከኛ ጋር ሁኑ። ስትጀምሩ ለብዙ ኦርቶዶክሳውያን እንዲደርስ መልእክቱ ሼር፣ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ ከኛ ጋር እንድትሆኑ እናሳስባለን። ወንድማችን ዘማሪ ዳዊት እንግዲህ ዛሬ የተገናኘንበት ትልቁ ምክንያት ይርጋለም ቅድስት አርሴማ ላይ ከዚህ በፊት እኔ ነሐሴ 22 ሄጄ ለ7 ቀን ቆይቼ ሰማዕቷ ቅድስት አርሴማ ያደረገችልኝን ገቢረ ተአምራት በዶርቃ ሚዲያ ላይ በለቀኩት ቪዲዮ ብዙ ኦርቶዶክሳውያን አይተውት ተገርመው እዚህ ቦታ ላይ መሄድ እንፈልጋለን ጉዞ አዘጋጁልን እያሉ ብዙ ሰዎች ጥያቄያቸውን ባቀረቡት መሰረት የ3 ቀን የሱባኤና የጠበል መርሃ ግብር አዘጋጅተን በቦታው ላይ እንግዲህ ከ100 ሰው በላይ በሁለት መኪና ጉዞ አድርገን 3 ቀን ቆይተን ጠበል የሚፈልግ ጠበል እየተጠመቀ ሱባኤ የሚፈልጉ ደግሞ ሱባኤ ይዘው በሰማዕቷ በቅድስት አርሴማ የምልጃ ጸሎት እና በረከት ብዙ ሰዎች ድነው ተፈውሰው በመኪና ላይም እየመሰከሩ የመጡ ብዙዎች ናቸው። በቀጣይ ደግሞ አሁን ሮብ አርብ በሚለቀቁ በቀጣይ በሐሙስ ቅዳሜ በኤልሻዳይም በዶርቃም ለምስክርነት የተዘጋጁ ብዙ እህቶች ወንድሞች አሉ። ነገር ግን እኛ እንደመጣን መረጃውን ቶሎ ስላላደረስን እንደመጣን ወደ ደብረ ብርሃን ነው አዳራችን የተጓዝነው ለመጥምቀ መለኮት ለቅዱስ ዮሐንስ ቤተክርስቲያን የገቢ ማሰባሰቢያ የአዳር መርሃ ግብር እና እንደ መጀመሪያ ተጓዥ የይርጋለም ቅድስት አርሴማ ጉዞና ቆይታ ላንተ እንዴት ነበረ? እንደው ሰዎች ሲመሰክሩ ሆኖላቸው ተደርጎላቸው ካየኸውና ከሰማኸው ውጪ ላንተ ለግልህ እንዴት ነበር ይርጋለም ቅድስት አርሴማ? መልካም እንግዲህ ወንድም ያላየ እኔም ወደ ይርጋለም ቅድስት አርሴማ የመጀመሪያ ጉዞ ነበር ያደረኩት። በጉዞም በግልም ወደዛ ቦታ ሄጄ አላቅምና እንደ ግሌ ሳወራ ቦታው ላይ ከደረስኩ በኋላ እኔ ጠብቄ ካንተ ጋር በከፊል ስናወራ ነበርና ስለ ይርጋለም አርሴማ ስለ ቦታው በተደጋጋሚ ስትነግረኝና የቦታውንም ድንቅ ነገር ላንተ የሆነውንም አይቼ እኔም ለመሄድ በጣም ጓጉቼ ነበር። እንደጋጣሚ ኖሮ ሌሎች ስራዎች ተደራራበን ቢኖሩ ህዝበ ክርስቲያኑ ይዘን መሄድ አለብህ አንተም ቦታውን ማየት አለብህ ብለኸኝ ወደዛ አቅንቼ ነበር። እኔ ጠብቄ የነበረውና ቦታው ላይ ስደርስ ያገኘሁት ነገር በፍጹም ማይገናኝ ነው። ምናልባት እኔ ወደዚህ ወደ ደቡብ እንዳልከው ሲዳማ ሀገረ ስብከት ላይ እንዲህ አይነት ገዳም
ይገኛል ብዬ አስቤም አልሜም አላውቅም። ምክንያቱም ብዙ ትልልቅ ገዳሞችን አይተናል። ካንተ ጋርም ረዣዥም በአክሱም ጉዞ በላሊበላ ጉዞ ብዙ ገዳማትን አይተናል። እኔ ይርጋለም አርሴማ በቃ በፍጹም ነው የተለያየብኝ። ምክንያቱም ገዳሟ የተጀመረችበት ጊዜና ቦታው ላይ እየተሰጠ ያለ አገልግሎት፣ ቦታው ላይ ያለው ስርዓቱ፣ ቦታው ላይ ያለው ህግና ደንብ በቃ እኔ ሁሉም የኢትዮጵያ ቅዱሳን ገዳማት ህጉን ከዛ ቦታ ሄደው ቢማሩ ብዬ ነው ያሰብኩት። ምክንያቱም እንደደረሰን ማንም ሰው ወደዛ ቦታ ሲገባ ያለው የጸበልተኛ አገልግሎት፣ ያለው ሱባኤ የሚይዘው ያለው አገልግሎት፣ እንዲሁም ደግሞ ይሄ ልጆች የያዙ አቅመ ደካሞች መድኃኒት የሚወስዱ ሰዎች እያንዳንዳቸው እዛ ቦታ ላይ ልትመራ የምትችለው በህግና በህግ ብቻ መሆኑ በቃ እኔ ልቤን ገዝቶታል። ና እንዲኩን እንዲህ ነው እንዲህ አይደረግም እንዲህ የምንለው ነገር የለም። በጊዜ ገብተን እዛ ቦታ ላይ ጠብቀን ማታ ለሱባኤ የምትገቡ ለጸበል የምትገቡ ተብሎ ቤተክርስቲያኗ ስር ቅድስት አርሴማ ስር ቁጭ አድርገው ወንበር ላይ ያ ህግና ደንብ ከአንድ ሰዓት በላይ እንግዲህ ስናዳምጥ እኔ በቃ በፍቅር ነበር ሰማይ ነበርኩት። እውነቴን ነው የምልህ በቃ ማለት ምክንያቱም ምንድነው 20 ምናምን ደንቦች አሉ። እነዛን 20 ምናምን ደንብ በቃ ማንም ሰው ሳይሽር አክብሮ የምትገለገልበት ቦታ ነውና እኔ በጣም ነው ደስ ያለኝ። እውነት ለማውራት በመንፈስ ቅዱስ ነው የምትቀመጠው የምትይዘው ብዬ ነው የማስበው። ያን ያሰብኩ ምንድነው በአንድ ብርጭቆ በሶና በአንድ ጭብጥ ሽምብራ ያን ያክል አገልግሎት እየተገለገለ ውስጥ ምንም አይነት ራብ ሳይሰማህ መቆየትህ እኔ በጣም የሚገርም እውነትም መንፈስ ቅዱስ ነው የሚመግብህ። መንፈስ ቅዱስ ነው እዚህ ቦታ ላይ ሆነህ እንድታገለግል የሚያደርግህ የሚለውን ሐሳብ ተሰምቶኛል። እኔ በጣም ነው ደስ ያለኝ። ሁሌ አዲስ ነው የሆነብኝ። ስመጣ የእውነቴን ነው የምልህ ብቆይ ብዬ እያሰብኩ ነበረ። 7ቱን የጸሎት ሰዓታት ተጠብቆ አንተስ በተኛህበት ሰዓት ለጸሎት አንዳች ነገር አነሳስቶህ ተነስተህ ጸሎት እንድታደርግ የሚገፋፋ እዛ ውስጥ ደስ የሚል ነገር አለና ይሄን የተሰማኝ ነው ወንድም ያለኝ። መልካም እንግዲህ በቆይታ ጠበል ላይ ነበር የቆየው። እኔ ሱባኤ ተለያይተን የቆየ ነው። ጠበል ላይ እንግዲህ የሚካሄደው ስነ ስርዓት ይለያል። ማለት ቤተክርስቲያን የምትፈቅደው ለህዝበ ክርስቲያን መደረግ ያለበት አገልግሎት ነው የሚደረገው። አሁን ብዙ ቦታ ስትሄድ ጠበል በአጋጣሚ ፈልቆም ይሁን ከጥንት የነበረም ይሁን ወይ ደግሞ በተፈጥሮ ከሌላ ከቧንቧ ተጠልፎ ለቤተ ክርስቲያን ያስፈልጋል ተብሎ ተባርኮ ጠበል ተብሎ ተሰይሞ አገልግሎት እየሰጠ ያለ ቦታም ይሁን ብዙ ቦታ ስትሄድ ጠበል ላይ ምእመኑ በቀጥታ በሄደበት ሰዓት ወይ እየከፈተ የሚጠመቅበት ወይ ደግሞ አጥማቂ አባቶችም ካሉ ደግሞ እየሄደ ሰልፍ ይዞ የሚጠመቅበት ቦታዎችን በብዛት እናያለን። እዚህ ቦታ ላይ ግን በጣም የሚያስገርመው ነገር ምንድነው? 11 ሰዓት ላይ ቤተክርስቲያን ኪዳን በሚደረስበት ሰዓት ጠበሉ ቦታ ላይ ኪዳን ይጀመራል። ኪዳን ጸሎት ይደረጋል፣ ወንጌል ይነበባል፣ ታምረ ማርያም ይነበባል፣ ገድል አርሴማ ይነበባል፣ መልክ አርሴማ ይነበባል። ጸሎት ተደርጎ ማጥንት ታጥኖ ነው የሚከፈተውና ጠበሉ እንዴት ነበረ? ጠበሉስ ላይ እንደው ለመጠመቅ ስትመላለሱ እምነት ያለው አገልግሎት እንዴት ነበረ? የእምነት የጠበል አገልግሎቱ ምንድነው? እኔ ያው በውስጤም የራስ የሆነ ጥያቄ ስለነበረብኝ በነገራችን ላይ ያው ጠበልም የሚገቡ እኔ ወደ ሱባኤ ማስቤ ጠበልም የሚገቡ ሱባኤም የሚገቡ ሁለቱም አርምሞ ነው። ልዩ የሚያደርገው ምንድነው? ጠበል ሰዎች ስለሚጠጡ ወደ ሽንት ቤት በማንኛውም ሰዓት አንተ በቻልክ ሰዓት ወደ ሽንት ቤት ሄደህ መመለስ ትችላለህ። ወደ ተመለሰ ወደ ባትህ ወይም ወደ አዳራሽ መግባት ትችላለህ። ሱባኤ ከሆነ ግን ጠዋትና ማታ ብቻ ነው የሚቻለው። እሱም ሰዓት እንትን ተብሎና ጠበል ላይ እውነት ለማውራት በጣም ደስ የሚል ነገር ነበር ሲሰማኝ የነበረው። እንግዲህ ጠዋት ተነስተን ሁሉም በአርምሞ ነው ያንኳኳሉ አስተባባሪዎች። ወደ ጠበል ውጡ ሲባል ለሌት 11 ሰዓት እዛ ኪዳን ከተደረገ በኋላ ከቻልክ እዛው ቆመህ ታምረ ማርያም ሰምተን ቀጥታ ነው ወደ ጠበል የምንገባውና ጠበልም እንትን ካለ በኋላ ለሱባኤተኞች የምጠጣው ጠበልና እዚህ ለጠበልተኛ የሚጠጣው ጠበል ራሱ እኩል አይደለም። እኛ እንደፈለግን በ5 ሊትር በ10 ሊትር ጠበል ነበረ ተቀብለንም ከተጠመቀም በኋላ ስንጠጣ የነበረው ማለት ነው። ስንጠጣም ብዙ ሰዎች እዛም ከኔ ጋር ሆነው የተለያዩ እኔን ጀምሮ የተለያየ ባዕድ ነገር ከሰውነታችን ሲወጣ ነበርና እኔ በጣም ነው ደስ ያለኝ። እኔ በእርግጠኝነት 100% ጥያቄ ተመልሷል ብዬ ነው ያመንኩትና እውነቴን ነው የምልህ በጣም ደስ የሚል ነገር ነበረ። ጠጥተህም ጠበሉን ደግሞ በፈለክበት ቦታ ሄደህ ማስመለስ አትችልም። ለዛው የተዘጋጀ ደግሞ እንትኖች አሉ፣ እቃዎች አሉ። እዛ ላይ ነው እንትን ብለህ ወስደህ የራሱ ማስወገጃ ቦታ ነው ደግሞ እዛ ነው የምታስወግደውና በጣም ደስ ይላል። ኢቭን ጠበል ተጠምቀህ ስትወጣ እምነት መቀቢያ ደግሞ የራሱ የሆነ ቦታ አለው።
ሴቶች ለብቻው ወንዶች ለብቻው ይሄን ሁሉ ነገር ስታደርግ ግን ሱባኤም ላይ ሁን ጠበልም ለጠበልም ሂድ በአርምሞ ነው ይሄ በራሱ ልብህን ይገዛዋልና እኔ ምን ልበልህ ብዙ ቦታዎችን አይቻለሁ እንዳልኩ የተለየብኝና በጣም ደስ ያለኝ ቦታ ነው መልካም እንግዲህ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በተለይ በህዳር 5 መነሻውን አድርጎ ህዳር 8 መመለሻውን ያደረገ የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ባዘጋጀነው መርሃ ግብር ላይ ይርጋለም ቅድስት አርሴማ በጠበልና በሱባኤ ከኛ ጋር የነበራችሁ እህቶች ወንድሞች እዚህ ላይ በደንብ አድርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያያችሁትን ነገር በደንብ አድርጋችሁ ለሌላ ተመልካቾች ልትገልጹልን ይገባል ይሄ ለኛ ሳይሆን በቃ የቦታው ክብር መገለጽ ያለበት ስለሆነ ከዛ በተጨማሪ ይርጋለም ቅድስት አርሴማ ለምእመናን ሳይሆን ለካህናት ማሰልጠኛ የሚሆን ቦታ ምክንያቱም ሁሉም ገዳማትና አድባራቶች እዛ ቦታ ላይ ያለውን ህግና ስርዓት ሄደው ቢያዩ ቢለምዱ ቢማሩ ሱባኤም ቢይዙ አባቶች ጭምር በደንብ አድርገው የእያንዳንዱን አጥቢያ ቤተክርስቲያንና አድባራት ገዳማት ስነ ስርዓት በዚህ ልክ ቢያደርጉት አዲስ አበባ ላይ ለተለያየ ለሰርግ ለክርስትና ለልደት ለተለያየ ፕሮግራም የሚያከራዩአቸውን አዳራሾች ለሱባኤ አድርገው ቢጠቀሙባቸው ትውልዱ እዚሁ አዲስ አበባ ላይ ወደ ቤተክርስቲያን ተጠግቶ ሱባኤ እየያዘ ከእግዚአብሔር ጋር ቢነጋገር ራሱን ቢፈትሽ ንስሐ ቢገባ ትውልድ ቢድንባቸው በጣም አገራችን ኢትዮጵያም ትባረካለች ቤተክርስቲያንም በዚህ ልክ ማንም እየተነሳ ይሄ አሁን የጠበልና የአርምሞ የሱባኤ የጸሎት መርሃ ግብርና አገልግሎት ልዩነቱ ምን እንደሆነ እንኳን የማያውቁ ብዙ ሰዎች አሉና በዚሁ ሰው በሚመቸው ቦታ ትራንስፖርት ሳያወጣ አገር ሰፈር ሳይለቅ ከአካባቢ ሳይርቅ በዚሁ በየአጥቢያ ቤተክርስቲያን ሰው ሱባኤ እየገባ ራሱን የሚፈትሽበት ራሱን የሚያይበት ንስሐ የሚገባበት ከእግዚአብሔር ጋር የሚነጋገርበት ጠበል እንደ ልቡ የሚጠመቅበት ቦታ ጠፍቶ አይደለም አዲስ አበባ ላይ ግን ስላልተዘጋጀና ስላልተሰራበት ነውና ይሄን ለማድረግ ደግሞ እንደተሞክሮ ከይርጋለም ቅድስት አርሴማ አባቶች ጊዜ ካላችሁ ከቻላችሁ ሄዳችሁ ብታዩ እውነት ይሄ ከንቱ ውዳሴም አይደለም እኔ እስካሁን እግዚአብሔር በሚያውቀው የገዳሙን አስተዳደር እስካሁን በአካል አላቃቸውም ግን በሄድንበት ሰዓት አይታል ነገ በ6 የቁስቋም ማርያም የእመቤታችን እንግዲህ ህዳር 6 ዓመታዊ ክብረ በዓል ነው ከስደት ወደ አገርሽ ወደ ገሊላ ግቢ የተባለችበት ዓመታዊ ክብረ በዓል ነው በየትኛውም እመቤታችን ስሟ በተጠራበት ታቦተ ህጓ ባለበት ቤተክርስቲያኗ በታነጸበት ቦታ ሁሉ ታቦቱ የሚከብርበት ዕለት ነበረ በዛም ያው እንግዲህ ጉዞ አዘጋጅተን ስንሄድ ለክብረ በዓሉ የሚያከብሩ የሚያነግሱ ሰዎች ተባርከው መሄድ የሚፈልጉ ሰዎች መጡ ተብሎ ነበር የታሰበው ግን እኛ ስንሄድ ቀኑ ዓርብ ነው የደረስነው ቅዳሴ ሰዓት ላይ ነው ከቅዳሴ በኋላ ጠበል ተጠምቀን ጠበል ጠጥተን እምነት ተቀብተን ለ4 ቀን ነው ጥምቀት የተጠመቅነው በሁለተኛ ደረጃ እንግዲህ እኛ ሱባኤ ነው መግባት የምንፈልገው ከዛ ስንመጣም ይሄንን ጥያቄ አንዳንድ እህቶችና ወንድሞች አቅርበውልን ነበር ይቻላል ገዳሙ ላይ ከዓመት እስከ ዓመት ከ50 ፋሲካ ውጪ የጠበልም የሱባኤም አገልግሎት አለ ስንባል ነው የመጣ ነው ስንል በቃ እንደፈለጋችሁ ተብሎ በስነ ስርዓት ወረፋ ይዘን ተሰልፈን ተመዝግበን ስልካችንን በአግባቡ አስረክበን መተዳደሪያ ደንቡን ከአውደ ምሕረት የዘወትር ጉባኤና የምህላ ጸሎት በኋላ ወንበር ተደርድሮ ተቀምጠን ከአንድ ሰዓት በላይ 21 ገዳሙ ላይ የሚተላለፉ የገዳሙ መመሪያዎችን ቁጭ ብለን አድምጠን ከዛ በኋላ ሴት በሴት ወንድ በወንድ ተሰልፎ እየተፈተሸ እንደምታውቀው ያው ፍተሻው ለምንድነው ፌስታል አይገባም ስልክ አይገባም ይሄ ጸሎት ቦታ ላይ አንተንም ሌላውንም ከጎን ያለውን ሰው የሚረብሹ ነገሮች አይገቡም በፌስታል በሶም ሆነ ምንም አይነት ስንቅ ስኳር ጥሬ ሽምብራም እነዚህ ኩኪስ ቆሎ በተለይ ኩኪስ ቆሎ ምናምን አይገባም ስለዚህ ምንም አይነት ነገር በፌስታል የተቋጠሩ ነገሮች ስለማይገቡ እነዛን ነገሮች ለማጣራት ወይም ለመፈተሽ ነው አስተናጋጆች የሚፈትሹት ማለት ነው እና በዚህ ልክ ነው አንድም ሰው ሳይከፋ ቦታው ላይ በነበረን የ3 ቀን ቆይታ ልጅ ያዙ አብስለው ልጆቻቸውን የሚመገቡበት መድኃኒት የሚወስዱ ደግሞ ቀድሞ ጠበል ጠጥተው ጠበል ተጠምቀው መድኃኒታቸውን ወስደው ምግብ የሚመገቡበት ጠበል እየተጠመቁ ደግሞ በአርምሞ ሱባኤ ቤት የሚቆዩ ለብቻቸው አርምሟቸውን ይዘው ደግሞ
እዛው በሱባኤ ወደ ውጪ ሳይወጡ ለ3 ቀን በዛው ተወስነው በበዓታቸው የሚኖሩ ሰዎች ደግሞ ሁሉም እንደየፍላጎታችን ተደርጎልን ሰማዕቷ ቅድስት አርሴማም የሁሉን ሰው ጥያቄ መልሳ ብዙውን ሰው እንግዲህ አይተሃል በመኪና ውስጥ ሲመሰከር ነበረ። እንግዲህ ጊዜ ስለሌለን የቀረጻ ፕሮግራም ስላላደረግን እንጂ ከማክሰኞ ጀምሮ በዶርቃም በኤልሻዳይም የተለያዩ እህቶች ወንድሞች ፕሮግራም ይዘዋል። እየመጡ የሰማዕቷ የቅድስት አርሴማን ድንቅ ምስክርነት ይመሰክራሉ። ትውልድ ወደዛ ቦታ መሄድ አለበት፣ መዳን አለበት። በትራንስፖርትም በጉዞ ማህበርም ባገኙት አጋጣሚ ሄደው ሰዎች እንዲጠቀሙበት ለማስተዋወቅ ያክል ነው። ከዛ በተጨማሪ ያው በብዙዎች ጥያቄ አይተሃል መኪና ውስጥ ስንመለስ የነበረውን አገልግሎትና የህዝበ ክርስቲያኑን ደስታ እኔ እህቴን እልካለሁ፣ እኔ ወንድሜን እልካለሁ፣ እኔ እናቴን እልካለሁ፣ እኔ አባቴን እልካለሁ፣ ሚስቴን እልካለሁ፣ እኔ ባሌን እልካለሁ እያሉ የተለያዩ እህቶች ወንድሞች ሐሳባቸውን ሲገልጹልን ነበረ። በብዙዎች ጥያቄ የፊታችን ህዳር 19 መነሻ ህዳር 22 መመለሻ ብለን ቪዲዮ ላይ ዶርቃ ላይ ማስታወቂያ አስተላልፈን ነበር። የምዝገባ ጊዜም የጉዞ ጊዜም አጭር ስለሆነ 1 ሳምንት ተጨማሪ አድርገን የፊታችን ህዳር 26 መነሻ አርብ፣ ህዳር 29 መመለሻ ሰኞ በጉዟችን ላይ ስንመለስ እንደተለመደው ሐዋሳ ቅዱስ ገብርኤል ገብተን ተሳልመን ነው የምንመጣው። ይህንን በሀገር ውስጥም ከሀገር ውጭም ላሉ እህቶች ወንድሞች መልእክቱ እንዲደርሳቸው ለመግለጽ ያክል ነው። እስቲ በአንተ በኩል ደግሞ ስለ ይርጋለም ቅድስት አርሴማ የሚጠይቁ እህቶች ወንድሞች፣ እናቶች፣ አባቶች ይኖራሉና በዚሁ አጋጣሚ ይርጋለም ቅድስት አርሴማ ላይ የሚሰጠውን አገልግሎት ያየኸውን በሌሎችም ደግሞ ሲደረግ የነበረውን ምስክርነትም እንግዲህ ስልክ ስትቀያየር የነበርካቸው እህቶች ወንድሞች በግል ሲነግሩ የነበሩ እህቶች ወንድሞች ነበሩና እንደ አጠቃላይ ጠቅለል አድርገህ ምን ማለት ትፈልጋለህ? እንግዲህ የቅድስት አርሴማ ቦታ ላይ ትልቁ ነገር ቅድም ብየዋለሁና በጣም የተማርኩበት ነገር ምንድነው ህግና ህጉ መከበር እንዳለበት ነውና የቅድስት አርሴማ ጠበሏ ከቦታው ላይ ምንም አይነት ጠበል ማንም ሰው እዛ ቦታ ላይ ለጠበል እስከይክ ድረስ እንደፈለግ ቅድም እንዳልኩ መጠጣት ይችላል። ጠበሏ ግን ከቦታዋ መውጣት አይችልም። ወደ ቤት ይዘህ መሄድ አትችልም። አሁን አንዳንድ ሰዎች ከዛ ስትመለሱ ጠበል ላኩልኝ ያሉኝ ሰዎች አሉና የይርጋለም ቅድስት አርሴማ ጠበል ከቦታው ላይ ጠበል አይወጣም። ጠበሏን ይዘው ሲወጡ ብዙ ሰዎች ሲናገሩም ነበረ። መኪና ሁሉ መንገድ ላይ ተበላሽቶበት ምንድነው ምንም ሳይሆን መኪናው ምንድነው እዚህ የተፈጠረው ሲባል ለካ ልጁ ደብቆ የቅድስት አርሴማን ጠበል ይዞ ነበርና የቅድስት አርሴማን ጠበል ይዛችሁ እንዳትሄዱ ተብዬ ነበር የይርጋለምን የቅድስት አርሴማን ጠበል። ነገር ግን ጠበሏን ስለያዝኩ ነው ብሎ ጠበሉ ሲመለስ ግን መኪናው ተንቀሳቅሶለት እንደሄደ ሁሉ አንድ ወንድማችን ተናግሯልና በግልም ሲነግሩ ነበረ። ከዛ በፊትም ከኛ ጋር እዛው ይርጋለም አርሴማ የሄዱ 78 ሰዎች አንድ መኪና ውስጥ ነበሩ። ተአምሯን በጣም ሲናገሩም የነበሩና ከሄዱ በኋላ ሰዎች ሲሄዱ የነበሩት አዝነው ተክዘው የነበረ ፊት በቃ በደስታ ሲመለሱ ይርጋለም ቅድስት አርሴማ ምንም አይነት ፎቶም ቪዲዮም መቅረጽ አይቻልምና መንገድ ላይ ከዛ ከተመለስን በኋላ ሐዋሳ ቅዱስ ገብርኤል ላይ ገብተን አንተም የተጓዦችን ስሜት ስጠይቅ ነበርና እነሱን እንደው በይበልጥ ሰምተን ብንመለስ ብዙ ሰዎች ይማሩበታል ብዬ አስባለሁ። ጉዞው ግን እንዲህ እኔ ላልመጡት ሰዎች እንደው እንድደርስላቸው ነው የምፈልገው። ይበልጥ እንደዚህ በሰው እጅ የተያዙ ብዙ ነገሮች በዓለም ላይ ስንኖር ማለት ነው እሱን እኛ ያገኘነውን በረከት በቃ አንተ ያልከው ነገር እዛ ላይ ነው ያየሁትኝ። በቃ የገዳሙ እኔ ባልወጣ ሁሉ ደስ ይለኝ ነበር፣ ግን ምን ላርግ ልጅ አለችኝ። ሁሉም ነገር እንደዚህ ነው ብዬ ለይቼው አላውቅም፣ አልለየውም። በቃ ግን ሱባኤው ራሱን የቻለ በቃ ደስታን ውስጥ ነው የሚሰጥ ምንነትህን የምትፈትሽበት መንገድ ነው። ለራሴ ብዙ ነገር አትርፌ ነው የመጣሁት። ብዙ ምለዋለኝ ለቤቷ ለደጇ ታብቃኝ መልሳ። ይርጋለም ቅድስት አርሴማ መጀመሪያ ጊዜ ነው። ሁሉ ነገር በጣም ሁሉም እንዲህ ቢሆን ብዬ በጣም ነው የቀናሁት። በጣም ነው ያስደሰተኝ። በቃ ሁሉ ነገር ከራስ የምትገናኝበት ነው። በቃ ምንም የሚረብሽ ነገር የለም። በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ቪዲዮ እንደሰማችሁት ነው። ብዙ ሰዎች ተደስተው ብዙ ሰዎች በቃ ከዚህ ገዳም ብዙ ነገር እንደተማሩ ተረድተን መተናልና እኔ ሁላችሁም ወደዚህ ቦታ ብትሄዱ የሄዳችሁ ደግሞ ህግና ስርዓቱን አክብራችሁ ቦታው ላይ ትልቅ በረከት አግኝታችሁ ብትመለሱ ጥሬን አስተላልፋለሁ። ይህንን በተመለከተ እንግዲህ ማህበራችን ድጋሚ ሁለተኛ ዙር ጉዟችንን አዘጋጅተናል። ተመዝገቡና ከኛ ጋር ሂዱ ነው ብለው ወንድም ያላየ ቀረ የምትለው መልእክት ካለ አንተ አስተላልፍ። መልካም። እሺ እንግዲህ ወንድማችን ዘማሪ ዳዊት ያው ቦታው ላይ የነበረን ቆይታ እንደ አጠቃላይ የይርጋለም ቅድስት አርሴማ መተዳደሪያ ህግና ደንብ የገዳሟ መመሪያ ለየት ያለ ነው። ማንም ሰው ቢሄድ የሚደነቅበት የሚገረምበት ቦታ ነው። ከቤተ ክርስቲያን
እንደማንኛውም አዲስ አበባ ውስጥ እንዳሉ ቤተክርስቲያኖች ትልልቅ ቤተክርስቲያን ነው ያለው። የቅድስት አርሴማና የቁስቋም ማርያም ሁለት ቤተክርስቲያን ነው ያለው። ከዛ ውጪ ሀገረ ስብከቱ ላይ እንግዲህ 11 ቤተክርስቲያኖችን ራሷ ቤተክርስቲያኒቷ በበጎ አድራጎት ራሷ አሰርታ 9ኙ ለአገልግሎት በቅተዋል። 2ቱ ፊኒሺንግ ላይ ደርሰዋል። በገዳሙ መጽሔት ላይም ታትመው ስርጭት ላይ ውለዋል። እንዲሁም ደግሞ የልብስና የገላ ሳሙና ፋብሪካ የራሷ የገዳሙ አላት። እንዲሁም ደግሞ ሲዳማ ላይ ትልቅና ግዙፍ የሆነ ጤና አገልግሎት የሚሰጥ ትልቅ ሆስፒታል እየተገነባ ነው ያለው። በዚህ ዓመት ተጠናቆ ይመረቃል። ኮሌጅም ጭምር ነው። እንዲሁም ደግሞ በይርጋለም ቅድስት አርሴማ እዛው ቅጥር ግቢ ላይ ስታይ ጠበልም የሚቆይ ሰው የራሱ ሽንት ቤት በቂ የሆነ ሽንት ቤት መጸዳጃ አለ። ውሃ ቧንቧ በየሜትሩ ነው ያለው። ሽንት ቤት እዛው በየግቢ ነው ያለው። ውጭ ላይ የህዝብ ሽንት ቤት አለ። ሱባኤ ለብቻቸው ራሳቸውን ለይተው ራሳቸውን አግልለው ለሚቆዩ ወንድም ሆነ ሴት ማረፊያ አዳራሽ በሚሰጣቸው ቅርበት ላይ በዛው ግቢ ሙሉ የሆነ የውሃም የመጸዳጃም በቂ የሆነ አገልግሎት የሚሰጥበት ቦታ ነው። ግቢው እንዳየው በቴራዞ በኮብልስቶን በሁሉ ነገር ተነጥፎ ተጸድቶ በሚገርምና በሚደንቅ ሁኔታ ለሌሎች አርአያ በሚሆን ደረጃ ግቢው ላይ ያለው ንጽህና ጭምር ያስገርማል፣ ያስደንቃል። በዛ ላይ ደግሞ የገዳሙ ህግና ስርዓት በቃ ሰው እዛ ከገባ በኋላ ሁሉም ጠበልም የሚገባ ሰው ለጠበል ነው ጠዋት የሚወጣው፣ ማታ ደግሞ ጠጥቶ ለመመገብ ነው የሚወጣው። ምግብ አንድ ጭብጥ ሽምብራ ዛሬ ማታ ከነከርክ ነገ ማታ እሷን ነው የምትበላው። አንድ ኩባያ በሶ ሳይወፍር ሳይቀጥን በጥብጠህ ነው የምትጠጣው። ረሃብ የለም። ለሰባቱ የጸሎት ሰዓታት ምን እንደሚቀሰቅስ አታውቅም። እኔ በራሴ ነው እንግዲህ ቦታው ላይ የነበሩ ሰዎች ይሄን ይረዱኛል ብዬ አስባለሁ፣ ሄዶም የሚያቅሰው እና ለሰባቱ የጸሎት ሰዓታቶች ድርቅ ያለ እንቅልፍ ይዞ የጸሎት ሰዓት ሲደርስ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እንዴት እንደምትነሳ አታውቀውም። ንቅት ብለህ ሳይደክምህ ነው ተነስተህ ጸልየህ ብዙ ጸሎቶችን ቆመህ አድርሰህ የምታርፈው እና በጣም በሚገርምና በሚደንቅ ሁኔታ እዚህ ቦታ ላይ ሰዎች በተለይ በሃይማኖት መሪነት ያሉ አባቶች ሄደው እንደው እዛ ሰማዕቷ ቅድስት አርሴማንም ጠይቀው የቦታውን ስርዓት ደግሞ እዛ ቦታ ላይ ከሚያገለግሉ ካህናት አባቶች፣ አገልጋዮች፣ አስተባባሪዎች ጭምር ዝም ብለው ጥያቄም ሳይጠይቁ ከይህ ቦታ መጥቼ ሳይሉም ምእመን መስለው ሄደው አይተው ተረድተው ቢመጡ ራሱ ለቤተ ክርስቲያን እኔ ይሄ በጣም ይጠቅማል ብዬ አስባለሁ። በዛ ላይ ቦታው ላይ ለሚመጡ ሰዎች አይተሃል። ሽምብራ የምትቋጥርበት የጨርቅ ዘንቢል፣ በሶ ዱቄት የምትቋጥርበት የጨርቅ ዘንቢል፣ ስኳር፣ በሶ መበጥበጫ እንዲሁም ደግሞ ማንኪያ አጠቃላይ 7 ቀን እዛ ቦታ ላይ ለሚቆዩ በገዳሙ ከፍተኛ መቆየት የሚቻለው 7 ቀን ስለሆነ 7 ቀን ለሚቆዩ ሰዎች በ440 ብር ነው ስንቃቸውን ከዛው ከገዳሙ የሚገዙት በተመጣጣኝ ዋጋ ማለት ነው። አዘጋጅተን ከቤት ይዘን እንሄዳለን የሚሉ ሰዎች ይዘው መሄድ ይችላሉ። ግን ምንም ሳይዙ ለሚሄዱ ሰዎች ደግሞ በ440 ብር በሶ መበጥበጫ፣ መጠጫ ኩባያ፣ ሽምብራ መንከሪያ ሃይላንድ፣ ውሃ የምትቀዳበት ሁለተኛ ከፍ ያለ ደግሞ ሃይላንድ፣ ስኳርና በሶ ዱቄቱን ቀላቅለህ የምትይዝበት የጨርቅ ዘንቢል እንዲሁም ደግሞ ጥሬ ሽምብራውን የምትቋጥርበት የጨርቅ ዘንቢል እነዚህን ሁሉ ዕቃ በአንድ ሸክፈው ፉል ፓኬጅ 440 ብር ነው። በጣም በሚገርምና በሚደንቅ ሁኔታ እነዚህን ነገሮች አዘጋጅቶ ለምእመኑ አስቦ ማቅረብ ራሱ ለገዳሙ የሚገኘው ጥቅምና ገቢ አይደለም፣ እየታሰበና እየተሰራ ነው ተብሎ የሚተረጎመው። ህዝበ ክርስቲያኑ የሚፈልገውን ነገር በቀላሉ ቦታው ላይ ያገኛል። እዛው ተባርኮ ተጸልዮበት ቦታው ላይ ያለን ነገር ማጥንት ታጥኖበት አባቶች ለኪዳን ለሰዓታት ግቢውን እየዞሩ ነው የሚያጥኑት። ሱባኤ ቦታ እየመጡ አባቶች ማጥንት ያጥናሉ፣ ይባርካሉ፣ መስቀል ያሳልማሉ። በዚህ ሁሉ አገልግሎት እዛ ቦታ ላይ የተባረከ ነገር ነው የምትገዛው። የምታወጣው ትንሽ ብር ደግሞ አንድ ቦታ ላይ ቁርስ የምትበላበትን ለ7 ቀን ተጠቅመህበት እቃ ሁሉ ተርፎ ነው ይዘህ የምትመጣው ወደ ቤትህ እና ይህን ሁሉ አዘጋጅቶ መጠበቅ ራሱ ለህዝበ ክርስቲያኑ ምን ያክል እረፍትና ሰላም እንደሚሰጥ
የምትጠጣው በሶ ላይ ራሱ ሲጸለይበት የቆየና የተባረከ ስለሆነ ለቁመተ ስጋ ብለህ በምትመገበው በሶ ራሱ ድህነትን ታገኝበታለህ። ምክንያቱም ተባርኳል፣ ተጸልየዋል። እዛ ላይ የመንፈስ ቅዱስ ኃይል አለበት እንዳለ ደግሞ አምነህ ስትወስደው ትድንበታለህ። ምክንያቱም ጠበል እኮ ውሃ ብለው ለሚጠመቁት ውሃ ነው፣ በከለር አይለይ፣ በጣም አይለያይ። ስለዚህ ጠበል ብለው ደግሞ የመንፈስ ቅዱስ ኃይል በዛ ውሃ ላይ እንደረበበና እንዳለ አምነው ለሚጠመቁ ለምንጠመቅ ለኛ መድኃኒታችንና ድህነት የምናገኝበት ነው ማለት ነው። ስለዚህ ይሄ ስለሆነ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በቀጣይ ህዳር 26 መነሻ ህዳር 29 መመለሻ ይርጋለም ቅድስት አርሴማ በጉዟችን ላይ ሐዋሳ ቅዱስ ገብርኤል ተሳልመን እንመለሳለን። በዚህ የጉዞ መርሃ ግብር ላይ ከኛ ጋር ተጉዛችሁ ለመሳተፍ በ0906787878 በ0965 454545 በ0954 777779 ላይ ደውላችሁ መመዝገብ ትችላላችሁ። እንደተለመደው ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አድራሻችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል መጥታችሁ መመዝገብ ትችላላችሁ። ለሰማዕቷ ለይርጋለም ቅድስት አርሴማ አስራት በኩራት ስለት መባ ስጦታ ማድረግ የምትፈልጉ ሰዎች ካላችሁ በቪዲዮ ስር የይርጋለም ቅድስት አርሴማ አካውንት አለላችሁ። ገቢ ያደረጋችሁ ስመ ክርስትናችሁንና እንዲሁም ደግሞ ያስገባችሁበትን ደረሰኝ ብትልኩ ለአባቶች እናደርስላችኋለን። ሰማዕቷ ቅድስት አርሴማ በያላችሁበት ተባርካችሁ በረከቷ ይድረሳችሁ። እንግዲህ ጠበሏ እምነቷ ከግቢዋ የቧንቧ ውሃ እንኳ ሳይቀር ወደ ውጪ አይወጣም። እዛው ገዳሙ ላይ ተዘጋጅቶ በሰማዕቷ በቅድስት አርሴማ ፈቃድ ገዳሙ ከተመሰረተበት ጊዜ አገልግሎት እየሰጡበት ያለው የማር እምነትና የማር ብርዝ ጠበል የሚጠጣ ነው ማለት ነው። ስለዚህ ያንን ከገዳሙ ላይ ለሚሄዱ ሰዎችም በመላክ እንዲሁም ደግሞ በእኛም በኩል እንዲመጣላችሁ የምታዙን ከሆነ ማምጣት እንችላለን ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሁላችሁም በያላችሁበት ሀገር ሰላማችሁ ብዝት ይበል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።